ማንቸስተር ዩናይትድ የክለቡ ደጋፊዎች ካሪንግተን ልምምድ ማዕከልን እንዲጎበኙ እድል ማመቻቸቱን አስታወቀም። ደጋፊዎች ከሰኔ ወር ጀምሮ በቅርቡ እድሳት የተደረገለትን የካሪንግተንን መጎብኘት እንደሚችሉ ይፋ አድርገዋል። የሆነ ሰው እጁን ስላወነጨፈ ብቻ ውሳኔ አይቀየርም ይላል ቶማስ ቱኬል። የሶስት አናብስት አሰልጣኝ ቶማስ ቱኬል ጁድ ቤሊንጋም ሲቀየር መበሳጨቱን ስላሳየው ብቻ የሚቀየር ነገር አይኖርም በማለት ተናግረዋል። ቤሊንጋም ተቀይሮ ሲወጣ ስለመበሳጨቱ የተጠየቁት ቶማስ ቱኬል በዛ መንገድ አላየሁትም ሲሉ ገልጸዋል። ደስተኛ እንዳልሆነ አይቻለው፣ ነገር ግን አሁን እዚህ ላይ አላተኩርም። የሆነ ሰው እጁን ስላወራጨ ብቻ ውሳኔ አይቀየርም ሲሉ ተደምጠዋል። ደጋፊውን ይቅርታ እንጠይቃለን አለ ዶናሩማ። ጣሊያናዊ ግብ ጠባቂ ጃንሉጂ ዶናሩማ ቡድናቸው ትላንት በኖርዌይ ለደረሰባት ሽንፈት ይቅርታ ጠይቀዋል። ኖርዌይ ሁለተኛ ጎል ካስቆጠረች በኋላ ሙሉ ለሙሉ እጅ ሰጥተናል፣ ይህ በፍጹም መደገም የለበትም ሲል ጃንሉጂ ዶናሩማ ተናግሯል። አክለውም ለዓለም ዋንጫው ለማለፍ መጋቢት ላይ የምናደርገው የጥሎ ማለፍ ጨዋታ በሙሉ አቅማችን መጫወት አለብን ሲል ጥሪ አስተላልፈዋል። 2025 የአፍሪካ የዓመቱ እግር ኳስ ተጫዋች የመጨረሻ 3 እጩዎች ይፋ ተደርገዋል። በዚህም መሰረት የፒኤስጂ የተከላካይ መስመር ተጫዋች አሽራፍ ሀኪሚ፣ የሊቨርፑል አጥቂ ሙሐመድ ሳላ እና የጋላታሳራይ አጥቂ ቪክተር ኦስሜን በእጩነት መቅረብ ችለዋል። አሸናፊው ተጫዋች የፊታችን ሮብ በሞሮኮ ራባት በሚካሄደው የካፍ ዓመቱ ምርጥ ሽልማት ስነ ስርዓት ላይ የሚታወቅ ይሆናል። ውድ ቻናላችን ተከታታዮች የአፍሪካ የ25 ምርጥ ተጫዋች ማን ይሆናል? በኮሜንት ሴክሽን ላይ ሐሳባችሁን አድርጉልን፣ ጠይቃለን።